ገንዘብ ፍለጋ ስናሳድድ ቤተክርስቲያን ሳንመጣ ይሄው አረጀን። ስንከተል ሆድና ገንዘብን በመከተል በቃይ ባለ ማለት። እሺ እንደገና ደግሞ ኑ ድግስ ብሉ። አይገርማችሁ? የባለጸጋ እንዴ ምን ያደገደገከ እንዘ ወልደ ንጉሥ አንተ እኮ ነው ያለው። የንጉሥ ልጅ ነህ፣ ምንድነው እያደርክ ትከሳለህ አለው። የዳዊት ልጅ እኮ ነው። የንጉሥ ልጅ ስትሆን እያደርክ ትከሳለህሳ። የንጉሥ ክርስቶስ ልጆች እያደርን እየከሳን አይደል እንዴ? እያደርን እየከሳን ጤና ያለ ቤተ ክርስቲያን፣ እኛ የምንውል ጠንቋይ ቤት። ሰላም ያለ ምንድነው? ሰላም ያለ ቤተ ክርስቲያን፣ እኛ ሰላም የምንፈልግ ቲክቶክ ውስጥ። የት ይገኝ ሰላም? ወይ ምንም እኮ አይገኝ። ይኸውላችሁ የሰላም ድግስ ያለ እዚህ ነው። ሰላም ያለ በማስቀደስ ሰው ሰላም የሚፈልግ በድራማ የት ይገኛል? አይገኝም። ፈጽሞ ወዲያና ወዲህ ነው የሆነብን ነገሩ። የሰላም ድግስ እውነት ልንገራችሁ፣ አንድ ያሉ ሀገር የበቁ አባት አሉ አሉ። እንዲሁ ሰው እኮ እንዲሁ ምን አይነት እደኛ እንደሆነ ሰው እኮ ጋኔን ቢይዘው ራሱ 15 ቀን እያሰራችሁ ኪዳን ብታስደርሱት ይለቀዋል። አሁን ቤተክርስቲያን እማምላክን 15 ቀን 7 ቀን ራሱ እያሰርን ብለ ኪዳኑ ብናቆመው ጥሎን ፊት። ቤተክርስቲያን እኮ ቤተ ብዕል እኮ ናት። የጸጋ ግብ ቤት፣ የእግዚአብሔር ሀገሩ፣ የክርስቶስ አካሉ፣ የሰማይና የምድር ቤታችን፣ የነቢያት የሐዋርያት ሀገራቸው ቤተክርስቲያን ናት። ለዚያውም የሚሞት በሬ ይጠፋ ሙክት የሚታረድባት ሳይሆን ወልደ አምላክ ሕያው ክርስቶስ ፍሪዳ ሆኖ የሚፈተትባት ቤተክርስቲያን፣ ደሙ ወይን ጠጅ ሆኖ የሚቀዳባት ቤተክርስቲያን፣ ከልብስ ከሐር የተፈተለ ልብስ የሚገኝባት ጓሮ ሳትሆን ክርስቶስ የብርሃን ልብስ ሆኖ የሚለበስባት እውነተኛይቱ ገራይቱ ለእግዚአብሔር ቤተክርስቲያን ናት። ከዚህ ድግስ ነው የምንለየው። ቤተክርስቲያን ውስጥ የጤና ድግስ አለ፣ የሰላም ድግስ አለ፣ የሀብት ድግስ አለ፣ የክብር ድግስ አለ፣ የዲቁና ድግስ አለ፣ የልጅነት ድግስ አለ፣ የክህነት ድግስ አለ፣ የዘላለም ሕይወት ድግስ አለ፣ የሥጋው ደግሞ ድግስ አለ፣ የነቢያት የትንቢታቸው ድግስ አለ፣ የሐዋርያት የስብከታቸው ድግስ አለ፣ የሰማዕታት የደማቸው አክሊል አለ፣ የነ ቅዱስ ቂርቆስ የነ ቅዱስ ጊዮርጊስ፣ የመነኮሳት የእንጦንስ የመቃርስ የቅድስናቸው ድግስ እዚህ አለ፣ የእመቤታቸው የድንግልናዋ ማዛ እዚህ አለ፣ የሚካኤል የገብርኤል የትጋታቸው ድግስ እዚህ አለ፣ የጌታቸው የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደግሞ አለ። የሥላሴ አካላቸው በዚህ ቤተ ክርስቲያን ድግሱ ነው መልቶ ይኖራል። ከቤተ ክርስቲያን የተለየ ሰው ከክርስቶስ የተለየ ሰው ነው። በቤተ ክርስቲያንማ ተመልከቱ አላችሁ የላችሁም፣ እያመካኘን ቤተ ክርስቲያን መቅረታችንን ማቆም አለብን። በእውነቱ ማለት ነው። እያመካኘን ከቤተ ክርስቲያን ቅድም እያችኋለሁ፣ እያመካኘን ከጉባኤ መቅረት፣ እያመካኘን ከክርስቶስ መውጣት፣ እያመካኘን ደግሞ ከምን መውጣት? ከቤተ ክርስቲያን መቅረት። ማስቀደስንና ጠዋት ቤተ ክርስቲያን መሳለምን ትተናል። አሁን ከዚያ ምን ይሆናል መሰላችሁ? አይ ተሰብስበን የለ ይላል ደግሞ አንዳንዱ ሰው እኔ ቅዳሴ ቀርቻ አላውቅም። ለምሳሌ ኪዳን ቀርቻ አላውቅም። አስቀደስኩ 10 ዓመቴ ነው። እኔ ቤተ ክርስቲያን አልቀርም፣ ግን እንደው እያደርኩ መከራ ነው ይላል። ዘይለበስከ ልብሰ መርዓ። የቤተ ክርስቲያንን በረከት ትፈልጋለህ፣ የቤተ ክርስቲያንን ስርዓት ግን ምን አትልም፣ አትፈልግም ነው ችግሩ። ቤተ ክርስቲያንና ልጆቿ ያልተገናኙ፣ አንድ በመቅረታቸው፣ ሁለት የቤተ ክርስቲያን ልብስ ባለመልበሳችን። ሰርጉ ውስጥ ከገባ የሰርጉን ልብስ ልበስ። ቤተ ክርስቲያናዊ ከሆንክ የቤተ ክርስቲያን ሕግ አክብር ነው። አሁን እንዲሁ እውነቴን ነው የምነግራችሁ። የክርስቲያን ጋብቻም ይፈልጋል ሰው። አይገርማችሁም? የክርስቲያን ጋብቻም ይፈልጋል፣ ዘፈንም ያምረዋል። ይኸውላችሁ ሁሉንም እኮ ነው ተመልከቱ። ከቤቱ መግባት ልብሱን ጥሎ መምጣት፣ ከሰርጉ መግባት የሰርግ ልብስ አውልቆ ጥሎ መምጣት፣ ቤተ ክርስቲያን ውስጥ እኖራለሁ ማለት ቤተ ክርስቲያናዊ ጋብቻን መጥላት፣ ቤተ ክርስቲያናዊ ጾምን መተው፣ ንስሐ አባቶቻችን እንዲያቃልሉልን መፈለግ ቀላል ነው። ችግር የለም እንዲሉን መፈለግ ማለት ነው። ራሳችን እንድንሽ በቃ አሁን ምንድን ነው ከበድ ያለ ቀኖና ከሰጡ ያካብዳሉ። ደግሞ ቀለል ያለ እንዲሁ የዘው እኮ ችግር ነው በእውነቱ ማለት ነው። ቀለል አድርገው ሲሰጡት ደግሞ እንዲሁ እኔ ህሊናዬ ሰላም አላገኝም፣ ንስሐ አባቴ ሰጥተውኛል፣ ሳምንት ብቻ ስለሰጡኝ እንደገና ልናዘዘው ብዬ ነው ብሎ ደግሞ ገዳም መሄድ ደግሞ
ሲያከብዱዳ ሲያቀሉዳ ስርዓተ ቤተ ክርስቲያንን አለመጠበቅ ያስወቅሳል፣ ከክርስቶስ በረከት ይለያል። ነቢያትን ላኩ አልሰሙም፣ አርዲትን ላኩ አልሰሙም። ኋላሳ ምን አደረገ? መጨረሻ ላይ የመጨረሻው መምጣት ምን አደረገ? ሁሉንም ጥሩልኝ አለ። እስከ ዓለም ዳርቻ ያመነውም ያላመነው ሁሉ ተጠራ። ሱባኤ የተቆጠረላቸው፣ ትንቢት የነገረላቸው እስራኤል ወጥተው ቀሩ። ኪያከ አውላ ገዳም ተከለ፣ አንተን የሜዳውን የምድረ በዳውን ሸምበቆ ወስዶ በወይኑ ቦታ ተከለህ አለ። አንተ ምድረ በዳ ላይ የበቀልክ ሸምበቆ ነበርክ። ወይራዎቹና ወይኖቹ አላምንም ስላሉ በእነሱ ፈንታ አንተን ተከለ፣ ግን አትታበይ ይላል። አኳ አንተ ዘትጸውሮ ለስርው አላ ውእቱ ስሩ ይጸውረከ። ቅርንጫፍ ስር ይሸከመሃል እንጂ አንተ ስርን አትሸከመውም። እግዚአብሔር በቸርነቱ አምጥቶ የቤተ ክርስቲያን ልጅ ቢያደርግህ በአይሁድ አትታበይ፣ አንተንም ቢሆን ነገ ይነቅልሃል ነው። ኦርቶዶክስ ስለሆንክ ተዋሕዶ ስለሆንክ አንተ ቅርንጫፍ ነህ። ስሮቹን አይሁድን ያለ ርኅራኄ ከነቀላቸው እንደሚገባ ካልሆንክ ቅርንጫፉን አንተንም እንዴት አይነቅልህም ሲል ነው ሮሜ ምዕራፍ 11 ላይ ሲናገር። ነቀላቸው፣ ሌሎችን ሰበሰበ። ሁሉንም ጥሩልኝ አለ። በሜዳ የተገኘውም እንዲነው ወወፂኦም ሙንቱ አግብርት ውስተ ፍናው፣ በመንገድ ወጥተው ያገኙትን ጠሩ ይላል። መንገድ የሚለውን ቅዱስ ጎርጎርዮስ ሲተረጉመው መንገድ አለ ሁላችንም በየመንገዳችን አለን አለ። ሁሉም ሰው እኮ መንገድ አለው። አንዱ የዝሙት መንገድ አለው፣ አንዱ የስርቆት መንገድ አለው፣ አንዱ የሱስ መንገድ አለው፣ አንዱ የዘረኝነት መንገድ አለው፣ አንዱ የሌብነት አለው፣ አንዱ የስካር አለው፣ አንዱ የነገረ ሰሪነት አለው። ሁሉም አንዱ ምን የሌለናለን እኛ ከየመንገዳችን ነው የሰበሰበን ይላል ቅዱስ ጎርጎርዮስ። ከየመንገዳችን ሁላችንም ከየምንሄድበት እንደየፈቃዳችን ነው የምንሄደው። ስሜቱን ተከትሎ የሚሄዳለ፣ ዘሩን ተከትሎ የሚሄዳለ፣ ገንዘቡን ተከትሎ የሚሄዳለ፣ ሹመቱን ተከትሎ የሚሄዳለ፣ ስጋውን ተከትሎ የሚሄዳለ፣ ሆዱን ተከትሎ የሚሄዳለ። ሁሉም እንደየመንገዱ ይሄዳል። ከየመንገዳችን ክርስቶስ እንዳገኘ ሰበሰበን ይላል። ሰናየው እኮ ክፉም ደጉም አብሮ ይኖራል ይላል። ይሄንን ይዘው ሊቃውንቱ ምን ይላሉ? ደግ ብቻ መንግሥተ ሰማያት ነው ያለ፣ ክፉ ብቻም ሲኦል ብቻ ነው ያለ ይላል። ክፉ ብቻ የት ይገኛል? ንገሩኝ እንጂ። ደግ ብቻ የት ነው የሚኖረው? መንግሥተ ሰማያት ብቻ ነው። አሁን ምን ማለት መስላችሁ? ቤተ ክርስቲያን ውስጥ ሁሉም አብሮ ተሰብስቦ ይኖራል ነው እንግዲህ። እንደማን አለ? ሌባውም አብሮ አለ፣ መጽዋቹም አብሮ አለ ማለት ነው። ይሄ ሊደንቀን አይገባም ነው። አሁን ዛሬ ብዙ ምዕመናን ሁሉ ይደናገራሉ አይደል? እንዲሁ እግዚአብሔር ግን እንዲሁ ምን እንዲሁ ዝም ይላል ይላል። እንዲሁ ቄሶቹ እየሰረቁ ዝም ይላል ይላል። ሙሽራው ሊመጣ ነው፣ መጥቶ ያለበሰው ሊያይ ስለሆነ ገና ነው ቀኑ። እስከዚያ ሁሉም ተሸላልሞ መጎለት ነው። ሰርገኛ መስለን ማለት ነው። ሁሉም መጎለት ነው። እስካመ ይመጽእ መራዊነ ማለት ነው። ሙሽራችን እስኪመጣ ድረስ ሁሉም ይሰበሰባል። የሚሰጠውም የሚሰርቀውም፣ ንጹሑም ድንግሉም፣ አመንዝራውም በንጽሕና የሚኖረውም፣ ልበቅኑም ጠማማውም፣ ተጠራጣሪውም ሃይማኖት ያለውም በነጠላ ተሸፍኖ እንደናንተ ደግሞ እንደናቶቻችን በሻሽ ተሸፍኖ እንደኔ ደግሞ በካባ ተሸፍኖ እያለ ይቀጥላል። ወደ ላይ መሄድ አልችልም። እንዲህ ተሸፍነን አብረን እንኖራለን ማለት እስከሚመጣ የሰርጉ ባለቤት እስከሚመጣ ድረስ ማለት ነው። ኋላ ምን ያደርጋል? ክርስቶስ ይሰበስባል፣ ያያል፣ ቤቱን ይጎበኛል። ሲጎበኝ የሰርግ ልብስ ያለበሰ ያገኛል። እሺ ሰርግ ስጋዌ ሙሽራ ማናት ነው ያልነው? በሉ ንገሩኝ እንጂ ሙሽራው ሳባን ነው ደግሞ ወልድ ነው ብለናል። ድግሱ በእመቤታችን የሚገኝ በረከት ነው። የሰርግ ልብስ ሳይለብሱ ከሰርጉ የተገኙ ማለት የእመቤታችንን ጣዕም፣ ፍቅር፣ ምስጋና ጠልተው በእመቤታችን የተገኘውን በረከት የሚፈልጉ ክርስቲያንን የሚሉ ናቸው። ዘይለበስ ከልብሰ መራ ወዳጄ የሰርግ ልብስ ሳትለብስ ስለምን ከሰርጌ ገባ ማለት ሙሽራይቱ እናቴ
ሙሽራው እኔ፣ ሰርጉ ስጋዌ። የእናቴን ድንግልና ሳታከብር የእናቴን ንጽሕና ሳትወልድ ከአማላጅነቷ ሳትጠጋ ምስጋናዋን ሳታመሰግን በእሷ የተገኘውን በረከት አፍሳለሁ እንዴት ትላለህ? ስጋዌን አገኛለሁ በክርስቶስ ሰው መሆን የተገኘውን ክብር፣ ልጅነት፣ ፈውስ፣ መድኃኒት፣ ዘላለማዊ ሕይወት፣ ሥጋው ደሙ፣ ብርሃን፣ ከሥላሴ ጋር መገናኘት ይሄን አገኛለሁ እንዴት ትላለህ? አስወጥቶ ጣለው። እንደ ንስጥሮስ ያለውን የሰርጉን ልብስ አልለበሰም፣ ለእናቱ ክብር አይሰጥም፣ የእሱን አምላክነት አያምንም። ግን ደግሞ ጳጳስ ነኝ ብሎ ተቀምጧል። ምን አደረገው ጌታ? አውጥታችሁ ጣሉኛል፣ አጣሉት አለ። ምን አደረገው? ንስጥሮስን ምላሱ ተጎልጉሎ ቅዱስ ቄርሎስ እንዳለው እሷን ወላዲት አምላክ ልጇን አምላክ ብለህ ተናገርበት ባፈ ቢለው እምቢ ያለ ለድንግል ማርያም ያልታዘዘ ልሳን ላንተም አይታዘዝህ ቢለው ምላሱ ከስሩ ተነቅሎ ተጎልጉሎ ደረቱ ላይ ወድቆ ሞተ። እንደ ውሻ እየለፈለፈ ማለት ነው። ይህንን ነቅሎ ይጥለዋል። አውጥታችሁ ጨለማ ውስጥ ጣሉት ማለት እመቤታችን ሀገረ ፀሐይ ማለት ናትና፣ እመቤታችን ሀገረ ፀሐይ ማርያም ማለት እኮ የስሟ አንዱ ትርጓሜ ምንድን ነው? ሰረገላ ፀሐይ ማለት ነው። ሰረገላ ፀሐይ ማለት ማለት ነው ፀሐይን የምትሸከም ሰሌዳ ማለት ነው። ጸዋሪተ ፀሐይ ማለት ነው። ወደ ጨለማ ጣሉት ማለት የእመቤታችን ፍቅር የክርስቶስ ተዋሂዶ የሌለበት ሕይወት ሁሉ የጨለማ ኑሮ ነው። ጓ ጽባህ ስለሆነች እሷ እመቤታችን ምን ማለት ነው? የማለዳ ብርሃን ናት። የማለዳ ብርሃን ምን ይከተለዋል? ፀሐይ ይከተለዋል። ሌሊት እንቆያለን፣ ይነጋል፣ ጎህ ይቀዳል፣ ከጎሁ ቀጥሎ ፀሐይ ይወጣል። ሌሊት የነቢያት ዘመን ነው። ጎህ ማርያም ናት፣ ፀሐይ ክርስቶስ ነው። ጎህን የሚጠላ ሁሉ ጨለማን ይወዳል። ማርያምን የሚጠላ ሁሉ ፀሐይ ክርስቶስን ሊያይ ፈጽሞ አይቻለውም። እስከ ዛሬ ድረስ በጨለማ እየተደናበሰ ይኖራል ይመስለዋል እንጂ ማለት ነው። ከሰርጉ የተገኘ የገባ ይመስለዋል እንጂ ከሰርጉ ውጭ ነው። ቢቆይ እንኳን ሙሽራው መጥቶ እስኪጎበኝ ድረስ ነው። አንዳንዶቹን በሥጋ አውጥቶ ይጥላቸዋል፣ አንዳንዶቹን ኋላ በነፍስ ይነቅላቸዋል። ይሄ ነው የሰርግ ቤት የተባለ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ሙሽራ ክርስቶስ፣ የሙሽራው አባት አብ፣ ሙሽራ ቤተ ክርስቲያን። ሙሽራ ቤተ ክርስቲያን አይ የሚቀድማል፣ ይቅር በሉኝ። ሙሽራ ወልድ፣ የሙሽራው አባት አብ፣ የሙሽራው እናት እመቤታችን። ከዛሳ ሰርግ ወንጌል። እስኪ ሰርግ ወንጌል በሉ። ሰርግ ምንድን ነው? ወንጌል። ወንጌል ሰርግ ነው። የተላኩት የሚባሉት ወንጌሉን በየዘመናት የላኩት ናቸው። አንሰማም አንመጣም ያሉት ደግሞ ምን ማለት ነው? ስሙልኝ እንግዲህ ምንድን ነው ያሉት? ኑ ባካችሁ ሰርግ ተዘጋጅቷል ማለት ወንጌል ድግስ ነው። ስሙት ብላችሁ ወንጌል ሰርግ ነው። ድግሱ ደግሞ በወንጌል የሚገኝ በረከት ነው። ሰምታችኋል? ሰው ፊዚክስን የሚያህል መከራ እኮ ተምሮ የሚቀደድ ብር ነው የሚበላ። ከፋ 10 ሺህ ብር፣ ከፋ 20 ሺህ 50 ሺህ ኋላ ብር ብሎ ነው የሚቀረው። በቃ አብሮ አይሞት አብሮ አይቀበል። ወንጌል ተምሮ ግን የዘላለም ሕይወት ነው ሰው የሚያገኝ። እንዴት የሚጠፋ እንጀራ የሚበላበትን ትምህርት እንቅልፍ አጥቶ ከዘመድ ተለይቶ እየተማረ የዘላለም እንጀራ የሚያገኝበትን ትምህርት እንዴት ሰው አይሰማም? ምንድነው ያሉት ሰዎቹ? አረ ኑ ድግስ አለ በዘወረ ውስጥ ግራይቱ እርሻ አለኝ ይላል። ደግሞ ሆዱን እየበላ እስቲ እንደው በሞት ይሁት ቃለ እግዚአብሔር ጉባኤ ሲኖር ከንስሐ አባት ጉባኤ ሊሆን ይችላል፣ ከህዝባዊ ጉባኤ ሊሆን ይችላል፣ ጧት እሑድ ሊሆን ይችላል። እንደሚለው እድር አለብኝ ዘወረ ውስጥ ግራይቱ እድር አለብኝ። ሰንበት እኮ ነው ይሻላል። ሰንበትን የሚያከብራት ሰው ለሆዱ ሲሆን ነው። አረ በሰንበቱ ባካችሁ ሰንበት ተሻሮ ሰንበትን ልታከብር አቡነ ገብረ መንፈስ ቅዱስ 562 ዓመት በሰንበት አልበሉምና ሽረው ነው ሰንበትን እየተማሩ የዋሉበት ሰንበት መሻር አይደለም። እየተማሩ የዋሉበት ሰንበት ቃለ እግዚአብሔር ምግብ ደውና በዘወረ ውስጥ ግራይቱ። ስለዚህ ምን ይላል? እስቲ እግዚአብሔር ያሳዩ። እስቲ ለሆድ የሚፈጀውን ጊዜ ይዩት። ለራት ከራት በፊት ምንድን የሚባለው ሃፒታይዘር 50 ደቂቃ
ከዛ ደግሞ እራትና ምሳ 1 ሰዓት ተኩል። ከዚያ በኋላ ደግሞ ምንድነው የምትሉት ደግሞ አፍተር ሬት የሚባለው ወይም ደግሞ ምንድነው የሚባለው ከምሳ በኋላ ያለው ዴዘርት በረሃ ማለት ነው አይደል? ያው በረሃ ነው አቅልጦ የሚጥል ማለት ነው። በዛ ደግሞ ያበለ ሰው ግጥም አድርጎ ጥቅጥቅ አድርጎ በልቶ ከምሳ ከራት በፊት ሾርባ ጠጥቶ ምሳውን ግጥም አድርጎ በልቶ ደግሞ እንደገና ደግሞ ምን ያህል ደግሞ ዴዘርት ይልና ደግሞ ብርቱካን ከትፎ ምናምን ከትፎ ከዚያ ደግሞ ሲዋላ መጠጥ ጠላ ሊሆን ይችላል፣ ወይን ሊሆን ይችላል። በቃ እያለ ይቀጥላል። እነዚህ ሰው ደግሞ ካካካካካ ጠጡች 6 ሰዓት የተገባ 12 ሰዓት ሰው እየተንዛዛ የሚለያየው ማለት ነው። ወንጌልሳ በሰዓት ጨርሱት ይረፍድብናል። እንዲህ ግርማ አላበድንም ነው የምትሉት? አብደናል እኮ በእውነቱ ማለት ነው። እንዴት ነው እኮ የሚያቆነጠንጠን እኮ በእውነቱ ማለት ነው። የሚገርመው ታቦት በወጣ ቀን ራሱ ሲል የዋለው ሰው አሁን ትምህርት የሚሰጡን ሲል ሰዓቱ ነው። እንዲሁ ግርም እኮ ነው የሚያደርገው፣ ግርም እኮ ነው የሚያደርገው። እንዲሁ ምንድን ነው እንደዚህ ያሳበደን በእውነቱ ማለት ነው። ቴሌቪዥን ላይ እስቲ አፍጥጦ የሚውለው እስቲ ሰው ዜና ላይ የሚውለውን ሰርተን ያላመጣነውን ሰላም በዜና መስማት እንፈልጋለን። የለም እኮ ዛሬ ደግሞ እንዲሁ ሰላሙን የለም። ዩቲዩቡን እዩት፣ ቴሌቪዥን እዩት፣ አስደንጋጭ ዜና ይላል። በቃ ኧረ እንዲሁ ባትለንም እየደነገጥን ነው ብለን መዝጋት ይሻልና በእውነቱ ራሱ ኑሮ ውድነቱ ያስደነግጣል። ሰው አበላሉም ያስደነግጣል። በዚህ አያያዙ እህል ሲጠፋም ያስደነግጣል እኮ። አያያዙ ሰው እኮ የሚያኖር አይደለም በእውነቱ ማለት ነው። እንዲህ ብለን እየኖርን ራሱ ኑሯችን እኮ ድንጋጤ ሆኗል። አሁን ውሎ ማደሩ ለዚህ ሲሆን ፍጥጥ ብለን ጊዜያችን እንጨርሳለን። ሰው አስፓልት ላይ ቁጭ ብሎ የሚያወጋውን እስቲ ይዩት እና ከዚህ ድግስ ቀረን ነው የምላችሁ። ከወንጌል ድግስ ቀረን። አሁን የሊቀ ጠበብት የንስሐ ልጆች እዚህ እንደመጣችሁ አውቃለሁ። ለትምህርት ጊዜ መስጠት አለባችሁ። አባ መዋጮ ሲኖር ይጥሩኝ እንደዚህ የሚባል ነገር የለም። እኔ እሳቸው አላሉኝም። ያው እግዚአብሔር በሚያውቁ ያው ጠቅላላ እውቀት ነው፣ የጠቅላላ ምዕመኑ ጠባይ ነው ብዬ ነው። ወርሃዊ መዋጮ ሲሆን ይጥሩኝ፣ በቃ ይደውሉልኝ። ደግሞ በተለይ እንደ ሀብት ቤቴ ካለ ይደውሉልኝ። በቃ መዋጮ ሲሆን ይደውሉልኝ፣ ትራንስፈር አደርጋለሁ ይላል ደግሞ ኩሸቱ ማለት ነው። የእናንተን የሳንቲም ድቃቂ የልብስ ላቂ የሚፈልግ ሰው አለ እንዴ? መጀመሪያ የምትፈለጉት ራሳችሁ ነው። ራሳችሁ መሰራት አለባችሁ እንጂ አሁን እናንተ ፈርሳችሁ ለቤተ ክርስቲያን ማሰሪያ 50 ሺህ ብር ስለሰጣችሁ አትድኑም። መሰራት አለባችሁ። ወርሃዊ ጉባኤያችሁን ማክበር አለባችሁ። ወንጌል መስማት አለብን። ከጉባኤ የሚለይ ከቃለ እግዚአብሔር የሚለይ ሰው እግዚአብሔር አብ ለልጁ የደገሳትን ድግስ እምቢ ብሎ የሚቀር ሰው ነው። እግዚአብሔር አብ ለልጁ የደገሳት ድግስ ሰርግ እኮ ወንጌል ናት። ሀብት የምናገኝበት እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አባት እኮ ሲሞት ለልጁ ወርቅ ሰጥቶ ዕንቁ ሰጥቶ መሬት ቆርሶ ሰጥቶ ይሞታል። በሬ ከብቱን አውርሶ እህል ከፍሎ ይሞታል። ክርስቶስ ለሐዋርያት ሲሞት በዕለተ ዓርብ ሲሞት ምን ሰጥቷቸው ሄደ? እስቲ ምን ሰጥቷቸው? ምንም እኮ አንድ ቀይ ሳንቲም አልሰጣቸው። የሰጣቸው ወንጌል ብቻ። ያቺ ወንጌል ሁሉን ሀብት የያዘች ናት። ጤና ትሰጣለች። ይኸውላችሁ ጌታ እኮ በዘመኑ በእስራኤል የነበረውን እንኳን የእስራኤልን የሮማ ቄሳሮችን ወርቅ በሙሉ ሰብስቦ ለሐዋርያት ቢሰጣቸው እንኳን ለምዕመናን ጭምር ለነሱ እንኳን ለ3 ዓመት አይበቃቸው ይሆናል። ወንጌልን ግን ስለሰጣቸው ምን አድርጎ? በዚያ ወንጌል ሽባ ይተረትሩበታል። በዚያ ወንጌል ዓይን ያበሩበታል። በዚያ ወንጌል ሙት ያነሱበታል። አንድን ገንዘብ ለስንቱ ያደርጉታል እናንተ? በዚያ ወንጌል ይመግቡበታል። በዚያ ወንጌል ይኖሩበታል። በዚያ ወንጌል ይጸኑበታል። በዚያ ወንጌል አጋንንትን ይቀጠቅጡበታል። በዚያ ወንጌል ነገሥታትን ድል ይነሳሉ። በዚያ ወንጌል የተዘጋ እስር ቤት ነቅለው ይወጣሉ። በዚያ ወንጌል ሰንሰለት ይበጥሳሉ። በዚያ ወንጌል ሰዎችን መላክ ያደርጋሉ። በዚያ ወንጌል የመንግሥተ ሰማያትን በር ይከፍቱበታል። ይህንን አወርሷቸው የሞተ ጌታ ይህንን ጸጋ ለልጆቹ ሰጠ። እነ ቅዱስ ዮሐንስ አፈወርቅ አሁን ቅድም ምንድነው ያለው? ሰላም ለክሙ አፍላገ ወንጌሉ ለክርስቶስ የተባሉ እነ ቅዱስ ዮሐንስ አፈወርቅ ምንም አልነበረውም። እንዲሁም ቅዱስ ዮሐንስ አፈወርቅ እኮ አንድ የመሰደዱ ምክንያት ምንድን ነው?
እሱ ፓትርያርክ ከመሆኑ በፊት የነበሩት ፓትርያርኮች ቁስጥንጥንያ ውስጥ ድግስ እየደገሱ ምዕመናንን ሲያበሉ ነው የሚውሉ። ካካካካካ ቤተ ክህነቱ ውስጥ ድግስ ነበረ። አጃቢው ፓትርያርኩ መገኘት አይችሉም። ቅዱስ ዮሐንስ አፈወርቅ መጣነ ይህን ድግስ ወዲያ በል ለድሃ ስጥ፣ ድሃ ጦሙን እያደረስ እየደገስክ ትበላለህ ብሎ የቤተ ክህነቱን ሰው በሙሉ በታተነው። ከዚያ ምን አደረጉት? አጃቢ አቆመ። አሁን አንዳንድ ሰው አለ አይደለ ጳጳሱን ሳይደክማቸው ጭምር ጸሎት ላይ ናቸው እያለ የሚገረግር ገርጋሪ እንደ ሰይጣን አጥር ጸሎት ላይ ናቸው፣ እረፍት ላይ ናቸው። ጸሎት እንዲሁ 24 ሰዓት ነው የሚጸልዩት። እንዴ ነውር አይደለም? ጸሎት 24 ሰዓት ጸሎት ላይ ናቸው። ማታም ስንሄድ ጸሎት ላይ ናቸው። 6 ሰዓት ሲሆን ጸሎት ላይ ናቸው። እዛ ቅዱስ ዮሐንስ አፈወርቅ አጃቢ ወዲያ በል። ክርስቶስ ለድሃ ጭምር ነበር ልብሱ ሲጎተት የሚውለው። ወደዚያ አይደለኝ እኔ ምዕመናንን ራሴ አግኝቻቸውን እሞታለሁ። አባራችሁ። ከዚያ የቤተ ክህነቱን አጃቢ ደግሶ የሚበላውን ጠርጎ ሲያስወጣው በራሱ ላይ እባብ ጠመጠመ ይላሉ። ጠላት ተነሳበት። ወንጌልን ይዟት ተሰደደ። ወንጌልን ይዟት ተሰደደ። እነሱ እያረፉ ያለ ረፍት የሚያባርሩ ወታደሮች ተሾሙለት። እየሮጠ ጎኑን ተወግቶ በኖረ ሰውነቱ በልብ ድካም ጨጓራው እንኳን እንደኛ ዘመን ጨጓራ አይደለም። ባልተፈተገ በመለኪያ በሚለካ ገብስ ታስሮ የነበረ ጨጓራ ነው የነበረው። እጁ ደክሞ በጅማ ታስሮ የሚጽፍበት እጅ ነው የነበረው። አጥንቱ ተቆጥሮ ያንን ይዞ ነበረ ለክርስቶስ የሚሮጠው። ያንን ወንጌል ይዞ ሄደ። መንገድ ላይ አረፈ። ካረፈ ከብዙ ዓመት በኋላ ደቀ መዝሙሩ ጵሮቅለስ ምን አደረገ? እንዲው ግን እስቲ እግዚአብሔር ወይ የቅዱሳንን ክብር አሳይ ብሎ የቅዱሳንን ክብር በሙሉ በሰማይ ሲያሳየው መምህር ዮሐንስ አፈወርቅ የት ነው ቢለው እሱንስ ሥጋ የለበሰ አያየውም አለው። ምን ይዞ ነው? ምን ይዞ ኑሮ ነው ሲባል ወንጌል 15 ዓመት ብሉይና ሐዲስን ሲያጠና ቤት ዘግቶ ያልተፈተገ ገብስ እየቆረጠበ በወንጌል ከበረ። ዛሬ ይውላችሁ ስሙት። ግን እናቱ የቅዱስ ዮሐንስ አፈወርቅ እናቱ ለቅዱስ ዮሐንስ አፈወርቅ አንዲት ገንዘብ አይደለም ያወረሰችው፣ ወንጌል ነው ያወረሰችው። እንዲሁም ቅዱስ ዮሐንስ አፈወርቅ ወንጌልን ከእናቱ ስለወረሰ እናቱ ስላስተማረችው እናቱ ካረፈች በኋላ እናቱ እሱን ከወለደችበት አልጋ ላይ እየሄደ ያለቅስ ነበር። እናቱን ከመውደዱ የተነሳ ለምን? ወንጌል የሰጠችው እናቱ ስለነበረች። በልጅነት ገና በ23 ዓመቷ ባሏ ሙቶ ዮሐንስ አፈወርቅን ልጄን የእንጀራ አባት ሃይማኖተኛ እንዳላደርገው ይገረግርብኛል ብላ አላገባም ብላ እሱን ለማሳደግ ተቸግራ ይኖረች ሰው ናት። እናቱ ወንጌልን አወረሰችው። ኋላ እሱ ሲሞት ምን አለ? እናቱ የሰጠችው ገንዘብ እንኳንስ እስከ መቃብር ሊከተለው በቁሙ እንኳን አብሮት ሊኖር አይችልም። ግን ቅዱስ ዮሐንስ አፈወርቅ ከሞተ በኋላ እናቱ ያወረሰችው ወንጌል ተጻፈና ይገርማቸዋል። በየዕለቱ ስሙ ሳይጠራ የማይውል ሊቅ ማን እንደሆነ ታውቃላችሁ? ዮሐንስ አፈወርቅ። የት ውስጥ? ቤተ ክርስቲያን ውስጥ። በየቀኑ ታምር ሳይነበብ ይውላል እንዴ? አይውልም። ሰይ ምን ይባላል? እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወእወድሰኪ ኦግዝቴ ማርያም በከመ ወደሰኪ ዮሐንስ አፈወርቅ። ከማርያም ቀጥሎ በየቀኑ ቤተ ክርስቲያን ስሙ የሚጠራለት ሊቅ ዮሐንስ አፈወርቅ ነው። ከመቤታችን ቀጥሎ በየቀኑ። ለምን? ወንጌልን ስለወረሳት እና ይሳሳ ነበረ። የሚገርመው ካሁን ቀደም ተናግሬ ያውቃለሁ። የቅዱስ ጳውሎስ መልእክታት 14 ናቸው። በጣም ብዙ ናቸው። 14ቱን በሳምንት 2 ቀን ይዘልቃቸው ነበር እየተመለከተ እና ምን ይላል? በሳምንት 2 ቀን ተመልክቼ ጨርሼ ቅዳሴ ላይ ደግሞ ከእናንተ ጋር ስሰማቸው እንደ መሰንቆ ድምፅ ልቤን ይሰብሩታል ይላል። እንዲህ አድርጎ መጽሐፍ ቅዱስን የሚወድ ምን ይል ነበር? እኔ አለ ለሁሉም ችግሮቼ መፍትሄ የማደርገው የክርስቶስን ወንጌል ነው ይላል ቅዱስ ዮሐንስ አፈወርቅ። ለሁሉም ችግሮቼ መፍትሄ የማደርገው የክርስቶስ ወንጌል ነው። የክርስቶስ ወንጌል ያልያዘው መፍትሄ ምን አለን የሚለው? ጤና ነው? በረከት ነው? 5 እንጀራ በረከተ ሲል አታገኘው? ኃይል ነው? ሞትን የሰበረው ወንጌል ውስጥ አይደለም እንዴ የተጻፈው? ሲኦልን ያነዋወጣት የሞትን ጥርስ አወለቀ ተብሎ የተጻፈው ወንጌል አይደለም? ኃይል ሁሉ ያለው ወንጌል ነው። ስለዚህ አላችሁ ከዚህ ሰርግ እግዚአብሔር አይነጥለን አይነጥለን። እግዚአብሔር በየሜዳው ሰብስቦናል። ያንን ትተን ተሰብስበናል። ኋላ ምን አለ? ጎበኘ። የሚጎበኘው መቼ ነው? ክርስቶስ ሲመጣ። እስከዚያ ምን ይኖራል? ክፉም ደጉም አብሮ ይኖራል። ከዚያ ምን አረገ?
ሰርጉ ቤት አለ፣ የሰርግ ልብስ የለውም ማለት የወንጌል በረከት እንፈልጋለን፣ ወንጌልን መፈጸም አንፈልግም። ይቺ የሁላችንም ችግር ናት ማለት ነው። ቅድም ቀኔው ላይ እንደነገረው ማለት ነው። በእውነቱ ማለት ነው በሕግ መኖሩ ይጨንቃል እንጂ ባይሆን እንዳለው ማለት ነው። የሚጨንቀው እሱ ነው ማለት ነው። በረከቱን ያጣነው ለምንድን ነው ካላችሁን፣ በወንጌል እንጠራለን። ክርስቲያን፣ ኦርቶዶክስ፣ ተዋሂዶ እንባላለን። ልብሱን ስላለበት ነው ግን በረከቱ የለም። እንዴ ልብስ ሳትለብስ ለምን ወደ ሰርግ ገባ ማለት ወንጌልን እየተውክ የወንጌል በረከት ለምን ትፈልጋለህ ማለት ነው። ወንጌልን አትፈጽማትም፣ አትወዳትም፣ የወንጌል በረከት ትፈልጋለህ። አላችሁ ሰው ከነ ኃጢአቱ ከነ ነውሩ ጸበል ተጠምቄ እንደው አልድን ብዬ ይላል። ልብሱን አልለበሰም፣ የወንጌልን ጤና ይፈልጋል። የወንጌልን ሕግ አይፈልግም። የወንጌል በረከት ግን 5 እንጀራ እንዲሁ አበርክቶ ነበር፣ ለእኔስ እንዲሁ ገንዘብ ቢሰጠኝ። እንዲህ ከሐዋርያትን መስለህ ተከትለሃል ወይ? ከዋለበት ትውላለህ ወይ? ካደረበት ታድራለህ ወይ? ክርስቶስ የዋለበት ያደረበት ቤተ ክርስቲያን ናት። እንዲሁ በረከት የሰጠ አምላክ እንዲሁ ቢሰጠኝ ይላል። የክርስቶስን መንገድ ሳይከተሉ የክርስቶስን በረከት ማግኘት አይቻልም። ክርስቶስን ሳይመስሉ ክርስቶስን የሚሰጠውን ሀብት ማግኘት አይቻልም። እሱ ከወደድነው እሱን እንምሰለው ብሎ የተናገረ ቅዱስ ዮሐንስ ወንጌላዊ በመልእክቱ ስለዚህ ነው። ስለዚህ ወንጌልን ፈጽመን የወንጌል በረከት እንድናገኝ እግዚአብሔር ይርዳን። እናንተ ብቻ እኮ አይደላችሁም። አሁን የመጽሐፍ ተማሪው ራሱ ጭምር ነው። አሁን የወንጌል ተማሪ ራሱ ወንጌልን ማጥናት አይፈልግም፣ የወንጌል መምህር መሆን ይፈልጋል። አይገርማችሁ? አርኬ እፎ ቦይ ከውስተ ቤቴ ዘይለበስከ ልብሰ መራን። ወንጌልን ሳታጠና የወንጌል መምህር ለምን መሆን ትፈልጋለህ? አሁን ሰው ችግሩ ይመስላችኋል? ምን ማለት መሰላችሁ? ሕክምና ማጥናት አይፈልግም፣ ዶክተር መሆን ይፈልጋል ማለት ነው። አያስቅም እንዴ? ሜዲሲን ሳይማር 10ኛ ክፍል ጨርሻለሁ አም ዶክተር ቢላውን አንድ ሰው መጥቶ እኔ ዶክተር ነኝ አም ስፔሻሊስት ቢል ያስቃል። ተው እንጂ ዘበኛውን ሳትማር ነውር እኮ ነው። ይውላችሁ ዘይለበስከ ልብሰ መራን። ወንጌልን አልተማርክም፣ የወንጌል መምህር መሆን ትፈልጋለህ። ለምን? ተው እንጂ። አሁን ማጥናት ይውላችሁ፣ አሁን በዚህ ዘመን የተቸገረው ለዚህ ነው። ተማር እምቢ፣ እንግዲያሳ መምህር አይጣል አይደርስ ነው። እረስ እምቢ፣ ቆፍር እምቢ፣ በዝናብ እርም እምቢ፣ እንግዲያሳ ምርት ስጡኝ። የት ይገኛል እንደዚህ ያለ ነገር ማለት ነው? ዝም ብሎ ይታፈሳል እንዴ ጎበዝ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ልጅ ስታገባ እሺ ሚስትህ ነጭናጫ ልትሆን ትችላለች፣ አንተም ነጭናጫ ልትሆን ትችላለህ። ቤታችሁ ሊቸግረው ይችላል። ገበሬ ከሆንክ የማዳበሪያ ዕዳ፣ ከተመኛ ከሆንክ ደግሞ የመብራት ዕዳ፣ የውሃ ዕዳ፣ ደግሞ አሁን የቤት ግብር መጥቷል። የዚህ ዕዳ ይኖርብሃል። ትዳር ስትይዝ ተነጋግሮ መጣላት አለ፣ የተፈጥሮ ልዩነትም አለ፣ ትጣላላችሁ። አይ እንግዳስ ይቅርብኝ፣ እንግዳሳ ልጅ እፈልጋለሁ። የት ይገኛል? ችግሩን ሕጉን ትቶ በረከቱን ፈልጎ የሚሆን ነገር የለም። መከራውን ድሉን ከነ ትግሉ አክሊሉን ከነ ድሉ አስተባብሮ መያዝ ይገባል። ወንጌል ሳትይዝ የወንጌል በረከት አትፈልግ የተባለ ለዚህ ነው። አሁን ስሟቸው ጌታ ኢየሱስ ባርኮኛል፣ ኢየሱስ ይባረክ ባርኮኛል ይላል። ወንጌል አይፈጽም፣ የወንጌል በረከት አለኝ ይላል። በእውነቱ አሁን ጌታ ኢየሱስን ከተከተልኩ ወዲህ ይባረክ ኢየሱስ ቤት ሰርቻለሁ፣ ሁለተኛ ፎቅ አለኝ። ያንን ጌታ ኢየሱስ ሳይሆን የሰጠው ያጭበረበራቸው ምዕመናን ነው የሰሩለት። ጌታ ኢየሱስ አልሰጠውም። በፍጹም ጌታ ኢየሱስ ያን ቤት አልሰራም። አጭበርብሮ ዋሽቶ ባልን ከሚስት አጣልቶ ነው ቤት የሰራ፣ መኪና ይገዛ። ሚስት ትጠላለች፣ ረቡዕ ዕለት ጨቅጨቃሃለች ነው የሚለኝ መንፈስ ቅዱስ ይለዋል። የታወቀ ነው እንደሚጨቃጨቁ። እውነት መስሎት ይፈታዋል፣ ብሩን ያወርሳል። ወንጌልን አይፈጽሙም፣ የወንጌል በረከት ይፈልጋሉ። ሃሌሉያ ጌታ ባርኮኛል ይላል። ወንጌልን ግን አይፈጽም። ትሑቱን ትዕቢተኛ። ጸልይ፣ ጌታ ኢየሱስ ጸልዮልኛል። ጹም፣ ጌታ ኢየሱስ ጹሞልኛል። ስገድ፣ ጌታ ኢየሱስ ሰግዶልኛል እና የወንጌል በረከት አለኝ። ዘይለበስከ ልብሰ መራን።
የሙሽራውን ልብስ ሳትለብስ የሙሽራው ሚዜ ለምን ትሆናለህ?